ብርቱካን አሁን ላይ የእህቷና የዙፋን መመሳጠር ግራ ጋብቷታል። እየደነገጠችም ይመስላል። ብርቱካን አሁን ላይ እህቷንም እያመነቻት አይደለም። ምክንያቱም እህቷም በረከት የኔ ነበር፣ የኔ አደርገዋለሁ፣ አሁንም ነገም የኔ ነው የሚሆነው፣ አንቺን አዋርድሻለሁ፣ ደግሞ እኔን ካልተወኝ ካልሽ ደግሞ አሳልፌ ይሰጥሻለሁ ለህግ ትላታለች። ግን የብርቱካን እህት ደግሞ የያዘችው ማስረጃ ከስልኳ ላይ እየጠፋ ይመስላል። ዙፋንና ምኞት ተነጋግረው ስለነበረ የሆነ እራት ስናቀርብ በምንበላበት ሰዓት ውሃ ትቀጅና ውሃ ስትሰጫት እላዋ ላይ ትደፊያለሽ። በዛን ሰዓት ስልኩን ጥላው ደንግጣ ወደ መኝታ ቤት ስለምትሮጥ ያን ጊዜ ስልኩን ወስጄ ቼክ አደርገዋለሁ ብላት ነበር። የተነጋገሩትንም ደግሞ ምኞት ተግባር ላይ አዋለችው። ብርቱካን እራት አልበላም ብላ ቁጭ ብላ እያየች የነበረችዋ ሴትዮ የብርቱካን እህት ግን እርቧት ስለነበር ለመብላት ውሃም ለመጠጣት ጓጉታ ስለነበር ምኞት ውሃውን ቀርታ ስትሰጣት ልብሷ ላይ ትደፋባታለች። ጸባይዋም ነጭናጫ ቢሆንም እንኳን እየተነጫነጨች ቢሆን ልብሷን ለመቀየር ወደ መኝታ ቤት ስትሮጥ ሶስቱ ተፋጠው ነበረ። ብርቱካንም ስልኩን ለማንሳት እያፈጠጠች ነው። ዙፋንና ምኞትም እንደዛው። ምኞት ከስልኩ አጠገብ ቁማ ነበረ። ግን ደግሞ አመቻችታ ዙፋን ስልኩን ይዛው ወደ መኝታ ቤት እየሮጠች ትሄዳለች። ብርቱካን ስልኩን ለማስቀረት ብድግ ብላ ከተቀመጠችበት ላይ ወደ ዙፋን ጋር ልትከተላ ስትሄድ ምኞት ትይዛታለች። እንዴ ለምንድን ነው ያሽኝ? አንቺ የተረገምሽ ምንድነሽ? ስትላት ምንም አይደለም። ምክንያቱም በረከትን ያደረግሽበት መረጃ ሁሉ ነገር እሷ ስልክ ላይ ስላለ እስከሚገኝ ድረስ አንቺ ወዴትም አትሄጂም፣ እዚሁ ነው የምትቀመጪው ስትላት ብርቱካን ትደነግጣለች። ግን ብደነግጥም ደግሞ መፍራቷን ላለማሳየት በፍጹም እኔ እንደዚህ አላደረኩኝም፣ ዘወር በይ አንቺ የተረገምሽ በማለት በፍጹም የትም የመሄድ አቅም የለሽም፣ እዚሁ ነው የምትቀመጪው ትላታለች። እናም እዛ ቆመው ሁለቱም እየተከራከሩ እያለ አንቺም እኮ እኔን አስቆምሽ ማለት ነው ወይ? እኔን ልታስቆሚኝ ሞከርሽ ወይ? በማለት ስትናገራት ያው እንግዲህ ለሰው ህይወት ሲባል የሰው ህይወትን ለማትረፍ ሲባል ግዴታ አድርገዋለሁኝ። ስለዚህ የማድረግ ደግሞ ችሎታው ይኖረኛል ብዬ አስባለሁ። ወይዘሮ ብርቱካን አንቺ ብቻ አይደለሽም ብልጥ የምትሆኘው፣ ሁላችንም ብልጥ መሆን አለብን። ስለዚህ አሁን እዚህ ትቆያለሽ ዙፋን እስከምትመለስ ድረስ በማለት ኮስተር ብላ ስትናገራት ወይኔ ብርቱካን ለካ ሁላችሁም እንደዚህ ጠግባችሁብኛል ማለት ነው ወይ እያለች በዛን መሀል እህቷ ትመጣለች። እንዴ ወይኔ ጉዴ ፈላ! ልክ እንደ እህትማማቾች ደግሞ ተቃቅፋችሁ እያወራችሁ ነበረ እንዴ? ምንድን ነው እያለች በቀዷ ስጠይቃት እጀርዛ አንቺ ፈዛዛ የሰው ፈዛዛ ስልክሽን ዙፋን ይዘው ወደ መኝታ ቤት ሄዳለች ስትላት ወይኔ ጉዴ ፈላ! ምን ፈልጋ ነው የኔን ስልክ የወሰደችው? ስጪኝ ብትለኝ ወስዳት ነበረ፣ ለምን ወሰደችው ስልኬን? በማለት ምክንያቱም ስልክሽ ውስጥ ያለውን መረጃ ልታይ ነው የወሰደችው፣ አንቺ ነሽ ለዚህ ሁሉ ነገር ያበቃሽኝ፣ አንቺ የተረገምሽ በማለት እህቷን ሩጣ ይዛ አንገቷን ትይዛታለች። አንገቷን ስትይዛት እሷም ቆይ ምንድን ነው እያደረግሽ ያለሽ? ብርቱካን ግን አንገቴ ልቀቂኝ ስትላት ምኞት ግን የሁለቱን መተናነቅ እያየች ተገርማ እያየቻቸው ነበረ። ለመገላገልም ወደ እነሱ ቀርባላለች። ግን ደግሞ ምን እየተደራረጉ ነው? ምን አይነት ጉዶች ናቸው? በማለት ሁለቱም እየተነጋገሩ ለተወሰነ ደቂቃ አንገቷን ይዛ ልቀቂኝ አትልቀቂኝ ከታገሉ በኋላ ዙፋን ትመጣለች። ዙፋን ስትመጣ ብርቱካንም አንገቷን ለቃት ትሄዳለች። እዛው ፈንጠር ብላ እንደቆመች እያለ የብርቱካን እህት ምን አይነት ጉርነሽ እያለች ብርቱካን እህቷን እየተናገረች እያለ ምኞትም ደንግጣ ስለነበረ ዙፋንን አይኗን ብታያት ግን ያገኘችው መረጃ የለም። ዙፋን መረጃ ያላገኘችበት አንደኛ ስልኩም ባተር አልነበረውም። ባተር ከሌለው እኮ ግን መረጃ እንደሌለ ማወቅ ነበረብኝ። እኔ ራሴ ዝም ብዬ ማረባሁኝ ነው እንጂ ባተር የለውም ስልኳ ራሱ። እዛ ውስጥ ማስረጃ እንደሌለው ማወቅ መጠርጠር ነበረብኝ። ምንም ነገር የለም እዛ ውስጥ ስትላት ይህን ሁሉ ሚስጥር ግን ማናቸውም አያውቁም። የምታውቀው አንድ ባለቤቷ የስልኳ ባለቤት ብቻ ነች። ይብን የብርቱካንን የያዘችውን መረጃ ድምጽ ሪከርድ እንኳን አጥፍታባታለች። ብርቱካን በሰክሬት ስታጠፋባት ግን ካየችው በኋላ እንደሌለ ስታውቅ ግን ይሄንን ነገር የለም ብዬ ለብርቱካን ከሰጠዋትኝ እንኳን ብርቱካን አይደለም እነ ዙፋንም ከዚህ ቤት ያስወጡኛል። ስለዚህ የማድረግ ያለብኝ ጓደኞቼ ጋር በታተኜ መረጃውን እንዳስቀመጥኩትና ስልኬ ላይ እንዳጠፋው ተነግራታለሁኝ። ብርቱካንም ማወቅ የለባትም ይሄንን ነገር። ስለዚህ ብርቱካን እንኳን ልታስፈራራኝ ብትሞክር ጓደኞቼ ጋር ለኮፒ አድርጌ አስቀምጫዋለሁ ብዬ አስፈራራታለሁ የሚለው ነገር በሀሳቧ ይመጣል።
ይህንን ነገር ለመጠቀም ብርቱካን ደግሞ ከዛ ቤት አስወጣሻለሁ ከዚህ በኋላ የምትቆይበት ቀጠሮሽ አልቋል ስትላት ዙፋንም መታ ስልኳን ከሰጠቻት በኋላ ምኞት ያገኘሽው መረጃ አለ ወይ የሚል ጥያቄ ብትጠይቃትም መልስ ሳሰጣት በቃውን የሚቸኩልበት ስላለኝ ወደ መኝታ ቤት ልገባ ነው ብላ ዙፋን ወደ መኝታ ቤት ትሄዳለች። ምኞትም ሩጣ ወደ መኝታ ቤቷ ስትሄድ የተገናኙበት ቆይ ለምን እንደዚህ አደረግሽው? ለምን ሆነ? ለምን አላገኘሽም? ስትላት ምንም አይነት መረጃ የለም ስልኳ ውስጥ። ምኞት አላቅም ምን ማድረግ እንዳለብኝ፣ ግን ደግሞ ተስፋ መቁረጥ የለብንም ዙፋን እውነቴን ነው የምልሽ፣ ይህንን መረጃ ለማግኘት እኔ ምንም ነገር ማድረግ እችላለሁኝ። የፈለግሽውን ነገር እዝዥኝና የፈለግሽውን ነገር ሁሉ አደርጋለሁ ስትላት፣ በቃ እስኪ ለማንኛውም ሁሉንም ነገር እናደርጋለን። አሁን ግን እኔ ወንድሜን ሂጄ መጠየቅ እንዳለባትና መሄድ እንዳለባት ስትነግራት፣ ምኞትም እሺ ችግር የለውም ትላታለች። ብርቱካንና እህቷ ሳሎን እየተነጋገሩ ነው። ከዚህ በኋላ ጨርሰሻል፣ መሄድ አለብሽ ወደ ሀገርሽ፣ ተመለሽ፣ ከዚህ ቤት ውጪ ኮተትሽን ሰብስበሽ መሄድ አለብሽ ስትላት፣ በፍጹም እንደዛማ ሊሆን አይችልም ወይዘሮ ብርቱካን፣ እኔ ሳልሆን አንቺ ነሽ መንገደኛዋ። ግን አርፈሽ ብትቀመጭ ይሻልሻል። አይ ካልሽ ግን ይኸውልሽ ነግሬሻለሁ፣ ያለውን ጉድሽን አውጥቼ አሳልፌ ለፖሊስ እንዳልሰጠው ስትላት፣ እኮ ስልክሽ ላይ ያለ ማለት ነው። ስልኬ ላይ እዚህ ላይ የለም። እኔ ሞኝ ነኝ እንደ አንቺ ብቻ ማንበልጥ አደረገሽ። ኮፒ አድርጌ ጓደኞቼ ጋር አስቀምጨዋለሁ። እኔ የሆነ ችግር ቢደርስብኝና አደጋ ቢደርስብኝ ለፖሊስ አሳልፈው የሚሰጡት አንቺን ነው። ምክንያቱም ያ መረጃ የሚጠቁመው አንቺን ስለሆነ ነው ስትላት ትደነግጣለች። አንቺ የተረገምሽ እባብ፣ ለካ እንደዚህ አይነት እባብ ሆነሻለኝ። ወይዘሮ ብርቱካን አንቺ ብቻ አይደለሽም ብልጥ መሆን ያለብሽ፣ እኔም እኮ ብልጥ ነኝ። ገብቶሻል? ድሮም አውቄ ነበር ዝም ያልኩሽ። ከዚህ በኋላ ግን እኔን በፍጹም ልትሸውጅኝ አትሞክሪም ብርቱካን። አሁን ካጠገቤ ዞር በይልኝ ስትል ካጠገቧ ዞር ብላላት ትታቶታ ትሄዳለች። ብርቱካን ቤት ውስጥ ብቻዋን እየደነፋች ነበረ። ምኞትን ስታገኛት ነይ አንቺ የተረገምሽ ለምን ነበረ እንደዛ ያዝሽኝ ስትላት፣ ለምንም አይደለም በቃ ነግሬሻለሁ ለምን እንዳያስኩሽ፣ ከዚህ ውጭ ሌላ ማውቀው ነገር የለም ወይዘሮ ብርቱካን፣ አሁን እኔ ስራ አለብኝ ልቀቂኝ ስትላት፣ ጭራሽ አሰሪሽ እኮ ነኝ እንዴት እንደዚህ ትይኛለሽ በማለት ስትናገራት፣ አሰሪም ልትሆኝ ትችያለሽ ላትሆኝም ትችያለሽ፣ ግን አንድ ነገር ልንገርሽ፣ የጋሽን ያደረግሽውን ነገር መረጃ እስከምናገኝ ድረስ እኔም ሆንኩ ዙፋን ሁለታችንም አንላቀሽም፣ የፈለገ ነገር ቢመጣ እኮ እንዴት ስትላት፣ አዎ በቃ ይሄው ተናገርኩኝ፣ አሁን ልቀቂኝ ዞር በይልኝ በማለት መንጠቃት ትሄዳለች። ብርቱካን እጅግ ደንግጣ ስለነበረ እንዴ ጭራሽ እኔንም ገፍትራኝ ሄደች ማለት ነው። ቆይ ሰራላችኋለሁ ሁላችሁንም በማለት ዙፋንን ለማስደብደብ ነገሮችን ታስተካክላለች። ዙፋን በረከት በህልሙ እያያት ሌሊት ላይ ተኝቶ በህልሙ የሆነ ችግር ሲደርስባት አይቷል። ግን በእንቅልፍ ልብ ተነስቶ እህቴ እያለ ሲጮህ፣ ኤልሳ የዶክተሩ ልጅ ደግሞ ተነስታ ምን ሆነ ነው ስትለው፣ እህቴ የሆነ ነገር ሆናለች ወደ ቤት መሄድ